ጀነራሉ ምሽግ ውስጥ መቅረታቸው ተሰምቷል። ከጀነራሉ ጋር ተይዞ የትኛው ጀነራል ነው የሚለውን ዝርዝር መረጃም ወደ እናንተም የምናደርሳችሁ ሌላኛው መረጃችን ነው። መነሻቸውን ከላሊበላ ከተማና ከሹምሻ አየር ማረፊያ አድርጎ ጣይና ቡግና ወረዳ ለመግባት በሁለት አቅጣጫ በተንቀሳቀሰው የአገዛዙ ላይ በተወሰደ ሽምቅ እርምጃ 37 ወታደሮች መደምሰሳቸው ተሰምቷል። በተያያዘ ዜናም በዚህ በላስታ ግንባር ከብልብላ ጊዮርጊስ ወደ ላሊበላ ከተማ ሲጓዝ በነበርም የጠላት ጦር ላይ በተፈጸመ የደፈጣ ጥቃት ከ25 በላይ የሚሆኑ ወታደሮች መደምሰሳቸው ነው የታወቀው። በሁለቱ ግንባሮች በተወሰደ እርምጃ በአጠቃላይ 62 ወታደሮች ሞትና ቁስለኛ ተደርገዋል። በዝርዝር የምናስደምጣቸው ሌላኛው መረጃችን ነው። በተያያዘም በዚሁ በወሎ ቤት አማራ ቀጠና በዋግምራ ሰቆጣ ደና ወረዳ አርዳ ቤትና ሶልዳ በተባሉ አካባቢዎች በሚገኝ የጠላት ካምፕ ላይ ከባድ እርምጃም ተወስዶ በርካቶች ወታደሮች መደምሰሳቸው ተሰምቷል። አርበኞች ጠላት የተከማቸበትን ምሽግና ካምፕ በማጥናትና ቁልፍ ቦታዎችን ቀድመው በመዝጋት ነው እርምጃውን የወሰዱት። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ይሆናል። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰቡን እያል ቀጥታ ወዳገኘናቸው መረጃዎች አመራን። በቀዳሚው መረጃችን ስናምራው ጣይና ቡግና ወረዳ ለመጓዝ ከላሊበላ ከተማና ከሹምሻ አየር ማረፊያ በሁለት አቅጣጫ በተንቀሳቀሰው የአገዛዙ ኃይል ላይ በተወሰደ የሽምቅ እርምጃ 37 ወታደሮች ተደመሰሱ። ከላሊበላ ከተማና ከሹምሻ አየር ማረፊያ በሁለት አቅጣጫ በተንቀሳቀሰው የብልጽግና ጦር ላይ ነው ከባድ ደፈጣ ጥቃት የተፈጸመበት። መነሻውን ከላሊበላ ከተማና ሹምሻ አየር ማረፊያ አድርጎ ወደ ብልበላ ከተማና ወደ አይና ቡግና ወረዳ አይና ከተማ ለመግባት ሲንቀሳቀስ የነበረው የብልጽግናው ጦር በራስ ጠባቂ ጦር በተለምዶ 06 ወርባት ተብሎ በሚጠራው አካባቢ ላይ በአማራ ፋኖ ብሔራዊ ንቅናቄ ወሎ 30ኛ ሳምነው ኮር 30ኛ ማረጉ ተማረ ክፍለ ጦር በተውጣጡ አርበኞች የደፈጣ ጥቃት ተወስዶበት ተሽመድምዶም ተበታትኗል። በዚህ ተጋድሎና የተናበበ የደፈጣ ጥቃት 17 ወታደሮች ሲደመሰሱ ከ20 በላይ ወታደሮች ደግሞ በጽኑ መቁሰላቸው ሲታወቅ ቀሪው ኃይል ሞርተርና ዙ 23 የውል ድንበሩን እየተኮሰ መፈርጠጡ ነው የተሰማው። በተያያዘም በዚህ ደፈጣ ጥቃት ከባድ ኪሳራ የደረሰበት የአገዛዝ ጦር በፈጸመው ንጹሃንን ኢላማ ያደረገ ጥቃት በሰውና በንብረት ላይ ከባድ ጉዳትም ማድረሱ ተሰምቷል። ከላሊበላ ከተማ በተወረወረ መድፍ ኩል መስክና ደብረ ፀሐይ ከተማ የሚኖሩትን ንጹሃን ንብረት ላይ ጉዳትም አድርሷል። ወሎ አማራ ቀጠና ትናንት ከረፋዱ 5 ሰዓት ጀምሮ አገዛዙ ሜካናይዝድ ጦር በዘፈቀድና በግዴለሽነት ወደ ኩል መስክ ደብረ ፀሐይ ከተማ ተከታታይ 3 መድፍ የወረወረ ሲሆን ንጹሃንና ንብረት ላይ ከፍተኛ ጉዳት አድርሷል። በተወረወረው የመድፍ አረር 2 ህጻናትና አንዲት እንስት ላይ ከፍተኛ ጉዳት የደረሰ ሲሆን ኤልሼፕ ዘመናዊ ቤት ከነሙሉ የቤት ዕቃው መውደሙ ተሰምቷል። በተያያዘም በዚሁ በላስታ ግንባር ከብልበላ ጊዮርጊስ ወደ ላሊበላ ከተማ ሲጓዝ በነበረ የጠላት ጦር ላይ በተፈጸመ የደፈጣ ጥቃት ከ25 በላይ የሚሆኑ ወታደሮች መደምሰሳቸው ታውቋል። የጠላት ጦር ወደፊትም ሆነ ወደ ኋላ እንዳይመለስ ታንቆ ቀለበት ውስጥ ገብቶ ነው ከባድ የጥቃት ዶፍም የወረደበት ተብሏል። መነሻውን ከብልበላ ጊዮርጊስ ከተማ አድርጎ ወደ ላሊበላ ከተማ እየተንቀሳቀሰ የነበረው የብልጽግናው ጦር መንገድ ላይ ተቆርጦ ከባድ የደፈጣ ጥቃትም ተፈጽሞበታል። ትናንት አመሻሹን በብልበላ ከተማና በላሊበላ ከተማ መካከል በተለምዶ ሞቢት ተብሎ በሚጠራው ቦታ ላይ ነው የጠላት የብልጽግና ጦር ወደፊትም ሆነ ወደ ኋላ እንዳይንቀሳቀስ ቀለበት ውስጥ ገብቶ የማጥቃት ዶፍም የወረደበትም። እርምጃውን የወሰዱት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 3ኛ ሳምነው ኮር ከ30ኛ ማረጉ ተማረ ክፍለ ጦር በተውጣጡ አርበኞች ሲሆን ኦፕሬሽኑ የፋኖን የመምታት አቅም ያሳየና በአንጻሩ የአገዛዝ ጦር የተሰነዘረበትን ጥቃት የሚመከትበት ፋታቶ የተሽመደበደበት እንደነበር ነው የተሰማው። በዚህ መብረቃዊ ጥቃት 15 ወታደሮች ወዲያውኑ ሲደመሰሱ ከ10 በላይ የሚሆኑት ወታደሮች ደግሞ በጽኑ መቁሰላቸውም ታውቋል። በሌላኛው መረጃችን በዚሁ በወሎ አማራ ቀጠና በዋግምራ ሰቆጣ ደና ወረዳ አርዳ ቤትና ሶልዳ በተባሉ አካባቢዎች በሚገኝ ጠላት ካምፕ ላይ ከባድ እርምጃ ተወስዶ በርካታ ወታደሮችም ተደመሰሱ። አርበኞቹ ጠላት የተከማቸበትን ምሽግና ካምፕ በማጥናት እንዲሁም ቁልፍ ቦታዎችን ቀድመው በመዝጋት ነው እርምጃም የወሰዱት። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ኮር 19ኛ ዋሹም ብርጌድ ዋግምራ ብሔረሰብ ዞን ደና ወረዳ አርዳቤት ቀበሌ በነበረ የአገዛዙ ጥምር ጦር ካምፕ ላይ ከባድ እርምጃ በመውሰድ አንጸባራቂ ድልም ተቀዳጅተዋል።
አርበኞቹ ጠላት የተከማቸበትን ምሽግና ካምፕ በማጥናት እንዲሁም ቁልፍ ቦታዎችን ቀድመው በመያዝ የማያዳግም እርምጃ በመውሰድ ነው ድልም የተቀዳጁትም። ውጊያውም የተካሄደው ትናንት ከረፋዱ ጀምሮ እስከ አመሻሽ ግለቱን በጠበቀ መልኩ ሲሆን ከአርዳ ቤት በተጨማሪ ሶልዳ ቀበሌ ላይ በነበረ የአገዛዝ ጦር ካምፕ ላይ እርምጃም ተወስዷል። በውጊያውም 2 የወረዳ ፖሊስ አባላትን ጨምሮ በርካታ ወታደሮች ሲደመሰሱም ከ11 በላይ ወታደሮች ደግሞ ቁስለኛ መደረጋቸውም ታውቋል። ቀሪው ኃይል ሙትና ቁስለኛውን አዝረክርኮ ወደ ሰቆጣ መፋርጠጡ ነው የተሰማው። ወደ ሌላኛው መረጃችን ስናመራ ጀነራል መሐመድ ጎጃም ላይ ያላሰበው ውርጅብኝ እንደወረደበትም ተረጋግጧል። በጎጃም ግንባር በተለያዩ አካባቢዎች ላይ በተለይም በዳሞት አካባቢ ላይ በነበረው ውጊያ ከፍተኛ የሚባል ቁጥር ሰራዊት ማጣቱን ራሱ መከላከያ ሚኒስቴርም ገልጿል። በጀነራል መሐመድ የተመራው ብሬተኛው ጦር በሶስት አቅጣጫ ከተከበበ በኋላ እግሬ አውጪኝ በሚል ስራ ለማከናወንና ከበባውን ለመስበር በማለት በርካቶችን መገበሩ ነው እየተነገረም ያለው። ዳሞት ላይ የሚገኘው 03 ተብሎ በሚጠራው ልዩ ስሙ አካባቢ ላይ በነበረ ሰፊ አውደ ውጊያም በጀነራል መሐመድ እየተመራ የነበረው ጦር ሽንፈትን ማስተናገዱን ተከትሎም አብይ አህመድ መበሳጨቱና በርካቶችንም ማናደዱ ነው የተገለጸው። ዳሞት አካባቢ 03 ተብሎ በሚጠራው ቦታ ላይ በርካታ ድሽቃ እንዲሁም የቡድን ነፍስ ወከፍ መሳሪያዎችን የአማራ ፋኖ መማረኩም ተሰምቷል። የ107ኛ ክፍለ ጦር የ32ኛ የአፄ ቴዎድሮስ ክንፍ የሆነው የክፍለ ጦር በዳሞት 03 አካባቢ በፈጸመው ገድል የጀነራል መሐመድ ክፍለ ጦርን ሽንፈት አስተናግዶ ወደ ኋላ ማፈግፈጉ ነው የተረጋገጠው። ወደ ሌሎች መረጃዎች ስናመራ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ 201ኛ ኮር ስር የሚገኙ አንጋፋ 54ኛ ክፍለ ጦር ለተከታታይ 4 ወራት በጽናት ሲያሰለጥናቸው የቆያቸውን ከ600 በላይ የመሰረታዊ ውትድርና የሰለጠኑ የፋኖ አባላቱን በትናንትናው ዕለትም በደማቅ ሁኔታ አስመርቋል። የታሪካዊ የምረቃ ስነ ስርዓት የተካሄደው በሰዴ ወረዳ የጀግኖችን መንበሩ ጌታዬ መዝገቡ ዋለልኝና ተፈራ ዳምጤ ትውልድ ቀየ በሆነችው ታሪካዊቷ ከርኒ አካባቢ ነው። በዚሁ የምረቃ መርሃ ግብር ላይ በክብር እንግድነት የ201ኛ ኮር ሰብሳቢ አርበኛ ላይ ችሎም ገበየው፣ የኮሩ ጦር አዛዥ ኮሎኔል አደመ፣ የኮሩ ዘመቻ ሻለቃ አርበኛ ለመስግነው አለነ እንዲሁም የ54ኛ ክፍለ ጦር ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የደመቀው የአካባቢው ማህበረሰብ በሙሉ ተገኝተው የሰራዊቱን ወታደራዊ ዝግጅትና የስነ ስርዓት ትርኢትን በደስታም ተከታትለዋል። የጠላትን ቅስም በመስበር የመንበሩ ጌታዬን ቀይን አላስደፍርም በማለት የሚታወቀው ግዙፉ 54ኛ ክፍለ ጦር የሀገርንና የህዝብን ዳር ድንበር ማስከበር የሚያስችል የበቁና የሰለጠኑ የፋኖ ኃይሎችን በመገንባት ሂደቱን አጠናክሮ እንደሚቀጥልም በዚህም አጋጣሚም አረጋግጧል። በሌላኛው መረጃችን አርኤስኤፍ በኮርዶፋን የደረሰባቸውን ሽፈት ተከትሎ ለፈጥኖ ደራሹ አዛዦች ጥቃት የማስጀመር ሙሉ ስልጣን መስጠታቸው ተሰምቷል። የሱዳኑ ፈጥኖ ደራሽ አዛዥ መሐመድ ሐምዳን ዳጋሎ በግንባር ላይ የሚገኙ አዛዦች ከማዕከላዊ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፍቃድ መስጠታቸውን ሰኞ ዕለትም አስታውቋል። የውሳኔ የተላለፈው ፈጥኖ ደራሹ በሰሜን ኮርዶፋን ግዛት ከባድ ወታደር ሽፈቶችን ማስተናገዱን ተከትሎ ሲሆን በግዛቱ የሱዳን ሰራዊትና አጋሮቹ ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የውጭ ንግድና ዋና መንገድ መቆጣጠርም ችሏል። አመንቲ ይህንን የአሰራር ለውጥ ያደረጉት ሱዳን ፋውንዲንግ ኮኔክሽን ከተባሉ የጥምረት አጋሮቻቸው ጋር ካካሄዱት ስብሰባ በኋላም ባስተላለፉት አጭር መግለጫ ነው። የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁም ተገልጿል። በቀጣዩ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡም ሰራዊታቸው ከውስጥ ያሉ የጠላት ተላላኪዎችንና ባንዳዎችን እንዲያጸዳና የውጊያ ስልቱንም እንዲያስተካክልም አሳስበዋል። በተጨማሪም የፈጥኖ ደራሽ ኃይሉ መሪ በወታደራዊ ክንውን ወቅት ማንኛውም አይነት ምስል ወይም ቪዲዮ መቅረጽ በጽኑ በመከልከል ገዳውን የሚጥስ ማንኛውም አካል ከጠላት ጋር የሚተባበር ተቆጥሮ እርምጃ እንደሚወሰድበትም አስጠንቅቀዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።